ዓለምን የለወጠው ጥይት። አንድ ግድያ አንደኛውን የዓለም ጦርነት እንዴት እንደቀሰቀሰ ማወቅ አስፈላጊ ነው። ሁልጊዜ ዓለምን የሚያናውጠው ነጎድጓድ አይደለም፣ አንዳንዴ ሹክሹክታ ወይም ነጠላ ጥይት ነው። በዳር ላይ ያለች ከተማ ሳራጄቮ፣ ሰኔ 1914። በ20ኛው ክፍለ ዘመን መጀመሪያ ላይ ያለው ዓለም በለውጥ ጫፍ ላይ ቆሞ ነበር። ኢምፓየሮች በሰፊ ህዝብ ላይ ይገዙ ነበር። ውጥረቱም ከመሬት በታች ተንቀጠቀጠ። የብሔር ብሔረሰቦች እንቅስቃሴ፣ የቴክኖሎጂ እድገቶችና የረዥም ጊዜ ፉክክር የጂኦፖለቲካል ፓውደር ኪንግ ፈጠሩ። ሰኔ 28 1914 በባልካን ሳራዬቮ ከተማ የዱቄት ማዘሮ በርቷል። በዚያው ቀን ጠዋት የኦስትሮ ሃንጋሪ ዙፋን አልጋ ወራሽ ኦርኩድ ፍራዝ ፈርናንዴዝ እና ባለቤቱ ዱቼስ ሶፊ በ1908 በኦስትሪያ ሃንጋሪ የተጠቃለለችውን ቦስኒያ እየጎበኙ ነበር። ግዛቱ ቦስኒያን እንደ ታላቅ የስላቭ ትውልድ ሀገር አድርገው ይመለከቱት የነበሩት የሰርቢያ ብሔርተኞችን አስቆጥቷል። በሳራዬቮ በቪዶቪንዳ የተቀደሰ ሰርቢያ ብሔራዊ በዓል መገኘታቸው እንደ ቀጥተኛ ስድብ ይታይ ነበር። በህዝቡ ውስጥ ደቡብ ስላቭስ ኦስትሮ ሃንጋሪ አገዛዝ ነፃ ለመውጣት ቁርጠኛ የሆነው ጥቁር እጅ በመባል የሚታወቀው ሚስጥራዊ አሸባሪ ድርጅት አባል ነበሩ። ከነዚህም መካከል ጋብሪሎ ፕሪንሲፕ የተባለ የ19 ዓመቱ ወጣት ሰርቢያዊ ቱበርክሎሲስ ያለበት ወታደራዊ ስልጠና ያልነበረውና ብዙም ያልተሸነፈ ነው። እሱና ሌሎች 6 ሴረኞች የአርኩድክን የሞተር መኪና መንገድ ላይ በሽጉጥ በቦምቦችና ሲያናዳይ ካፕሱሎች ያዙ። በፍራንዝ ፈርናንዴዝ ህይወት ላይ የተደረገው የመጀመሪያው ሙከራ ቀደም ብሎ ነበር። ኔዴልኮ ቻፕሪኖቪች በአርክዱክ መኪና ላይ ቦምብ ወርውሮ ነበር። ነገር ግን ከተጣጠፈው ጣሪያ ላይ ወድቆ በሚከተለው ተሽከርካሪ ስር ፈንድቶ በመኮንኖችና በቦታው ተመልካቾች ላይ ጉዳት አድርሷል። ካብሪኖቪች ሳናይድ ወጥቶ ለማምለጥ ወደ ወንዝ ዘሎ፣ ነገር ግን መርዙ ማስታወቅ ብቻ ነበር። ሙከራው ቢደረግም አርክዱክ ጉብኝቱን እንዲቀጥል ጠይቀዋል። እኚህ ሰውዬ እብዶች ናቸው፣ ወደ ፕሮግራሙ እንቀጥል ማለታቸው ተዘግቧል። ከሰዓታት በኋላ የአርክዱክ ሾፌር በካፌ አቅራቢያ የተሳሳተ አቅጣጫ ሲይዝ እጣ ፈንታ መኪናውን በቀጥታ ከጋብሪሎ ፕሪንሲፒ ፊት ለፊት አስቀምጠው 2 ጥይቶችን ተኮሰ። አንድ ጥይት ፍራንዝ ፈርናንዴዝ አንገቱን መታው፣ ሌላኛዋ ሶፊን ወዷን መታው። ሁለቱም በደቂቃዎች ውስጥ ሞቱ። ዓለም ይፈታዋል። ግድያው ዓለም አቀፋዊ ሰንሰለትን ቀስቅሷል። ኦስትሮ ሃንጋሪ ከጀርመን ድጋፍ ጋር ለሰርቢያ ኡልቲማቲም አውጥታለች። ሰርቢያ ለአብዛኞቹ ጥያቄ ተስማምታለች፣ ነገር ግን ሉዓላዊነቷን የሚጥሱ አንቀጾችን ውድቅ አድርጋለች። ኦስትሪያ ሐምሌ 28 ቀን 1914 በሰርቢያ ላይ ጦርነትን አወጀች። የተከተለው ፈጣንና ገዳይ መባባስ ነበር። ሩሲያ ሰርቢያን ለመደገፍ ተንቀሳቀሰች። ጀርመን የሁለት ግንባር ጦርነት ፈርታ በሩሲያ ከዚያም በፈረንሳይ ላይ ጦርነት አወጃለች። ጀርመን ገለልተኛ ቤልጅየምን በወረረች ጊዜ ብሪታንያ በጀርመን ላይ ጦርነትን አውጃለች። እንደ አውሮፓውያን አቆጣጠር ሰኔ 4 ቀን በሁሉም አውሮፓ ታላላቅ ኃይሎች ጦርነት ላይ ነበሩ። የሁለት ንጉሳዊ ቤተሰብ አባላት ግድያ ወደ ዓለም አቀፋዊ ጥፋት ተሻግሮ ነበር። አንደኛው የዓለም ጦርነት። የአንደኛው የዓለም ጦርነት ውድመት። አንደኛው የዓለም ጦርነት የሰው ልጅ አይቶት ከማያውቀው ነገር የተለየ ነበር። ከ65 ሚሊዮን በላይ ወታደሮች ተሰብስበዋል። 10 ሚሊዮን ወታደሮችና 10 ሚሊዮን ሲቪሎችን ጨምሮ 20 ሚሊዮን ሰዎች ሞተዋል። ሌሎች 21 ሚሊዮን ሰዎች ቆስለዋል። አዳዲስ የጦር መሳሪያዎች፣ መትረየስ፣ ታንኮች፣ ኬሚካል ጋዝ የጦር አውድማዎችን ወደ እርድ ቀየሩት። ጦርነቱ ለግዛቶች ውድቀትም ምክንያት ሆኗል። የኦስትሮ ሃንጋሪ፣ የኦቶማን፣ የራሽያ እና የጀርመን ኢምፓየሮች በሙሉ ፈርሰዋል። ድንበሮች እንደገና ተሰርዘዋል። ኢኮኖሚ ደቋል። ሚሊዮኖች ተፈናቅለዋል። ሰላም እንኳን ለጊዜው ብቻ እረፍት አመጣ። ጦርነቱን ያስቆመው የቬርሳይ ስምምነት 1919 በጀርመን ላይ በጣም ከባድ ከመሆኑ የተነሳ ከ2 አስርት ዓመታት በኋላ ለሁለተኛው ዓለም ጦርነት መሰረት ለመጣል ረድቷል። ግድያውን እንደ ጥንታዊ ታሪክ ማየት ቀላል ነው። የድሮ ኢምፓየሮች ቅርስና ጊዜ ያለፈባቸው ጥምረት፣ ግን ትምህርቱ አጣዳፊና ጊዜ የማይሽረው ነው። አንድ ድርጊት ትንሽ ቢሆንም ዓለምን እንደገና ሊቀርጽ ይችላል። ፍራንዝ ፈርናንዴዝ ከመጀመሪያው ቦምብ በኋላ ጉዞን ቢሰርዝስ? ሹፌሩ የተሳሳተ ተራ ባያደርስስ? ፕሪንሲፒ አምልጦ ቢሆንስ? በፍጹም አናውቅም። ነገር ግን ይህ በጣም ግልጽ ነው። አንድ ታዳጊ ሽጉጥን ይዞ ጦርነት ሲነሳ ሁሉንም ነገር የለወጠው እና ዛሬ በዓለም ውስጥ የምንኖረው ልክ እንደ ደካማ ምናልባትም የበለጠ የዛሬው ዓለም አዲስ ሳራጄቮ። የዛሬውን ዓለም አቀፋዊ መልክ ምድራዊ አቀማመጥ ይመልከቱ። በዩክሬን ውስጥ በሩሲያ አመራር የተደረገ አንድ ውሳኔ በመቶ ሺዎች የሚቆጠሩ ሰዎችን የገደልና የዓለም ምግብና ኢነርጂ ቅርቦቶች አደጋ ላይ የጣለ ጦርነትን አስነስቷል። በመካከለኛው ምስራቅ አንድ የአየር ድብደባ ወይም የታገቱ ክስተት ወደ ሙሉ ጦርነት ሊሸጋገር ችሏል። የሳይበር ጥቃት፣ የሐሰት መረጃና የኒውክሌር ስጋቶች በአንድ ቁልፍ ጠቅ በማድረግ ተሰራጭተዋል። ማህበራዊ ሚዲያ እንቅስቃሴዎች ወይም ጥቃትን ለመቀስቀስ በሰከንዶች ውስጥ በቢሊዮን የሚቆጠሩ ኃይል ይሰጣል። እየኖርን ያለነው በቅጽበት መዘዝ ዘመን ላይ ነው። አንድ የተሳሳተ ቃል፣ አንድ ግድ የለሽ መሪ። አንድ የተሳሳተ እርምጃ ልክ እንደ ሳራጄቮ በ1914 በተሳሳተ ቦታ ላይ ያለው ትክክለኛ ብልጭታ የታሪክ ሂደት ሊለውጥ ይችላል።
ታሪክ በሳራዬቮ ውስጥ ያለው ግድያ የሚያስተምረን 3 ወሳኝ ትምህርቶችን ያስተምረናል። አንደኛ፣ ትናንሽ ክስተቶችን ፈጽሞ አቅልላ አትመልከት። ትልቅ አደጋዎች ሁል ጊዜ በወረራ ወይም በፍንዳታ አይጀምሩም። አንዳንድ ጊዜ አንድ ነጠላ ድርጊት ነው። ሁለተኛ፣ ታሪክ በግለሰቦች የተሰራ ነው። ፕሬዝዳንቶችና ጀነራሎች ብቻ ሳይሆኑ እንደ ፕሪንሲፒ ያሉ ወጣቶችም የተናደዱ፣ ሀሳባዊና ሁሉንም ነገር ለዓላማቸው አደጋ ላይ ሊጥሉ ይችላሉ። ያ ሁለቱም አበረታችና አስፈሪ ነው። ሶስተኛ፣ ሰላም ደካማ ነው። በ1914 አውሮፓ ለብዙ አስርት ዓመታት ሰላም አግኝታለች። አብዛኞቹ መሪዎች ጦርነት የማይቻል ነው ብሎ ያምኑ ነበር። ነገር ግን እብሪተኝነት፣ ጥምረትና አለመግባባት ስህተት መሆናቸውን አረጋግጠዋል። ጥይት ወይስ ዘር? ዓለም ሁል ጊዜ ውጥረት ይኖረዋል። ግን እንዴት ምላሽ እንደምንሰጥ ምርጫ አለን። አንድ ጥይት የ100 ዓመት ሰላምን ካጠፋ፣ ምናልባት አንድ የጥበብ ተግባር መገደብ ወይም መተሳሰብ ወደነበረበት ለመመለስ ሊረዳ ይችላል። በጥንቃቄ ተናገር። በኃላፊነት መምራት ድርጊቶችን የማይቀለበስ ከመሆናቸው በፊት ይጠይቁ። ምክንያቱም አንዳንድ ጊዜ የሚቀጥለው ሳራጄቮ በአንድ ጠቅታ ርቀት ላይ ሊሆን ይችላል። ቸር ሰንብቱ።